ቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። ምን ይሰማሃል ወንድሜ? ልብ ያለው ልብ ይበል። ልብ ያለው ልብ ይበል። ኦኬ፣ ልብ ያለው ልብ ይበል ነው ያልኩት። ጃልሜዳም የዘንድሮ አከባበር ከዚህ ቀደም ከነበሩት በከንቱ እጅሽን እዚህ ስታረጊ የምትይ በከንቱ መስሎሽ ከሆነ በጣም ተታለሻለህ እህቴ፣ በጣም ተታላቸዋል። እግዚአብሔር በስራ ላይ ነው፣ እኛም በስራ ላይ ነን። የምትጸልዩልን ለእኔም ለወንድሞቼም ለእህቶቼም በቅንነት የምትጸልዩልን የምታነቡልን እህቶችና ወንድሞች አላችሁ። እዚህ የአባቶች አምላክ የሰማይ የምድር ጌታ አይቷል እንባሽን፣ አይቷል ጸሎትህን፣ አይቷል ልመናህን። አቅም ጉልበት ሆኖናል እግዚአብሔር እናንተ እየጸለያችሁልኝ። እኔ መሰክራለሁ እየጸለያችሁልን አቅም ጉልበት ሆኖናል። ጸሎት እንዳይቆም እኛ ቤት ቁጥር 1 ጸሎት፣ ቁጥር 2 ወንጌል። ወንጌልን በፍቅር ፍቅር ማለት ማቆላመጥ እና አቆላምጦ መናገር ማለት አይደለም። ፍቅር ከእውነት ጋር ደስ ይለዋል። እግዚአብሔር ይባረክ። እሺ ጥያቄ ያለኝ ያለ ሰው አለ? ለሱ ልስጠውና ልጨርስ። ኦኬ ሰላም ስጦታው ስጦታው የታለ አስገባኝ። አስገብቻለሁ። አዎ ይሰማል። እንዴት ነህ? እሺ ጥያቄ አለኝ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ቆይ። ኮሜንትህን አይቼ ነው ያስገባው። እሺ ጥያቄ ምንድን ነው? አዎ እኔ ቀጥታ ጥያቄ የምጠይቀው ካህናቶች ፈውስን ይሰጣሉ አይሰጡም? የማይሰጡ ከሆነ ለምንድን ነው ሉቃስ 17:14 ላይ ክርስቶስ ወደ እነሱ እንዲፈወስ የላካቸው? ለምንድን ነው ራሱ መፈወስ እየቻለ? ግን ብታብራራ ላይ ብዬ ነው። ሉቃስ ስንት? 17:14 እሺ ካሜራ ይከፈታል እዚህ ቤት ልማድ እንደዛ ስለሆነ ሉቃስ 17:14 እንዲያዝልን ወደ ላይ ከፍ ብለን እናንብብ።
ቁጥር 11 ጀምሮ አይከፋህም አይደል? ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህን አሳዩ አላቸው። እነሆ ሲሄዱ ነጹ። ከእነርሱ አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስ መልሶ 10 አልነጹምን? 9ስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብር የተመለሱ አልተገኙም አለ ይላል። ጥያቄ ምንድነው ወንድማችን? ካህናት ይፈውሳሉ አይፈውሱም? አይ እሱ ራሱ መፈወስ እየቻለ ለምንድን ነው ወደ ካህን ሂዱ ያላቸው የሚል ነገር ነው ጥያቄ ያነሳሁት። ቅድም የጠየቀን ካህናት መፈወስ ይችላሉ አይችሉም ነው ያልከኝ። አሁን ደግሞ ጥያቄውን ዳይቨርት አደረግ። አይ ያው ተመሳሳይ ነው። ወደ እነሱ ላካቸው፣ እነሱም ጋር ወደ ካህኖቹም ሄዱ፣ ከለምጻቸውም ነጹ ይላል። እንግዲህ ካህናቶቹ ምን አድርገው እንዳነጿቸው እሱ መጽሐፉ ላይ የለምና፣ ስለዚህ ጥያቄ በእግዚአብሔር ልጅ ችሎታ ላይ ጥያቄ አለ። ኢየሱስ አይችልም ብሎ የሚል ስላልቻለ ነው ወደ ካህናቱ የላከው። እሱ መፈወስ ስለማይችል አላልኩም። እሱ ጥያቄ የለህም። የኔ አስተሳሰብ አይደለም። በጌታ ላይ ጥያቄ የለህም አይደል? እንደሚፈውስ የለኝም። ግን ወደ ካህናቶች ልኳቸዋል። በዛን ጊዜም ካህን እሱ ብቻ ነው ብላችኋል። እሱ ብቻ ከሆነ ሌሎች ካህናቶች ከየት መጡ? አላልንም። አብረህ መልሳቸው። አላልንም። እነማን ናቸው ካህኖቹ? ካሉ እነማን እንደሆነ ካህኖቹን ትነግረኛለህ? መልስልኝ። እነግርሃለሁ። በደንብ ነው የምነግርህ። ኦኬ። እኛ በዚያን ጊዜ ካህን ኢየሱስ ብቻ ነው አላልንም። እሱ ካህን ሳይሆን ሊቀ ካህናት ነው። ኦኬ። የካህናት አለቃ ማለት ነው። በዚያን ዘመን ካህናት ነበሩ? አዎ ነበሩ። ምን አይነት ካህናት ናቸው ያሉት? እንደናንተ እንደ ኢትዮጵያ ኦርቶዶክስ ታሪክሳን መምሬ እንትና እየተባሉ ሻሽ እየጠመጠሙ ሰፈር ለሰፈር እየዞሩ ውሃ የሚረጩ ሳይሆኑ የነበሩት ካህናት ሌዋውያን ካህናት ናቸው። ሌዋውያን ካህናት ማለት ከያዕቆብ ልጆች ከ12ቱ አባቶች አንዱ የሆነው ሌዊ ከእሱ ዘር የተወለዱቱ የአሮን ከቀዓት ዘር ቀዓት አንበረምን ወለደ። አንበረም ደግሞ አሮንና ማርያም እንደዚሁም ሙሴን ወለደ። ከአሮን ቤት የሚመዘዙቱ የዘር ሐረግ እስከ ጌታችን እስከ ኢየሱስ ክርስቶስ መምጣት ድረስ የነበረው ሊቀ ካህን ሆኖ የሚሾመው ከአሮን ቤት ዘራቸው የሚመዘዝ ነው። ቀያፋ የሚባለው ሊቀ ካህን እሱ ትክክለኛው የአይሁድ ሊቀ ካህን ነው። ስለ ጌታም ስለ ኢየሱስ ክርስቶስ ሞት ትንቢት የተናገረው እሱ ነው። እሱ ነበር የካህኑን ልብስ ይለብስ የነበረው ዋናው ሊቀ ካህን የነበረው በዘመኑ። ያልክ ከዛ ከግብፅ ምድር ሲወጡ የመጣው ሰንሰለት ቀጥታ መጥቶ ቀያፋ ላይ ነው ያረፈው። ሐና የሚባል ሌላ ሊቀ ካህን አለ። እሱ የዚህኛው ሰውዬ ምራት ነው። ምናልባት ማነው? አማች ነው። ሶሪ ምራት አልኩ። ለሴት ነው ምራት የሚባለው። ጥሩ ጥያቄ ነው የጠየቀው። በደንብ ቆንጆ እያርጌ ፍትፍት አርጌ ጌታ ኢየሱስ ክርስቶስ ባስተማረኝ ይነግራለሁ ማለት ነው። ካህናት ነበሩ። እነዛ ካህናት እነማን ናቸው? እነኚህ ካህናት ናቸው። ኦኬ። የሌዋውያን ዝርያ ያላቸው ናቸው። ከዚህ ውስጥ ከሌዋውያን ማለት ሌዋውያን የሚባሉት የሌዊ ልጆች ናቸው። ሌዋውያን የሚባሉት ሌዊ። ኦኬ። እነዚህ ሌዋውያን ከሚባሉት ውስጥ የአሮን ልጆች አሉ። ቀዓት፣ አንበረም፣ እዚህ እንበረም ደግሞ ሙሴንና ማርያም እህቱን እና አሮንን
ወለደ። አሮን ሊቀ ካህን ነው። አሮን ደግሞ ናዳብ፣ አብድዩ፣ አልዓዛር፣ ኢታምር እነዚህ ነበሩ። ናዳብ እና አብድዩ እነዚህ ልዩ ሰዓት አቅርበው ዘሌዋውያን 10 ላይ ሞቱ በጌታ ፊት። ኦኬ። እነዚህ ሁለቱ ዘር ሐረጎች ቀሩ። እነዚህ ሁለት የዘር ሐረጎች በተለይ ሙሴ ሲሞት፣ አሮን ሲሞት ለአልዓዛር ነው ልብሱን ያለበሰው። ለዚህኛው ሙሴም በነበረበት ዘመን ይሄኛው አባት ነበር ከነዓን ምድር እስኪገቡ ድረስ። ኢያሱም በነበረበት ዘመን ህዝቡን ሲመራ ሊቀ ካህን ሆኖ ያስተዳድር የነበረው አልዓዛር ነበረ። ኦኬ። የአልዓዛር ደግሞ ፊንሃስ የሚባል ልጅ ነበረው። አባቶቼን ካነሳቸው እንደዚህ አወራለሁ ማለት ነው። ፊንሃስ ነበረ። ይሄ ደግሞ ዘሁልቁ መጽሐፍ ምዕራፍ 25 ላይ 25ኛው ምዕራፍ ላይ በቅንዓቴ በመካከላቸው ቀንቷልና ብሎ የሰላምን ቃል ኪዳን እግዚአብሔር ያደረገለት ሰው ነው። የነዚህ የዘር ሐረጎች መጥቶ ቀጥታ የሚያርፈው ቀያፋ ጋር ነው። ቀያፋ በዘመኑ ዋነኛው ሊቀ ካህን ነው። የአይሁድ ዋነኛው እውነተኛው ሊቀ ካህን ነው ቀያፋ። ሐና የሚባል ሰው እያለ እዚህ ጋር ሐናና ቀያፋ የሚባሉት ታስታውሳቸዋለህ ብዬ አስባለሁ። ይሄ ሐና የሚባለው ከቀያፋ ጋራ ልጅ ድሮለት በአማትነት ይተዋወቃሉ። አማት ነው። አማት ስለሆነ ያለ ሕግ ነው ሊቀ ካህን የሆነው። በጣም ነውረኛ የሆነ ነገር የተደረገው በዚያ ዘመን ያለ ሕግ። ይህንን ሰማይ አያውቀውም። ይሄኛውን ግን ሊቀ ክህነት ሰማይ ያውቀዋል፣ እኛም እናውቀዋለን። ስለዚህ በዚያን ዘመን የነበሩ ቀያፋ ሊቀ ካህን ቢሆንም የዮሐንስ አባት ዘካርያስም ካህን ነበር። የመጥምቁ ዮሐንስ አባት ማለት ነው። እነሱ ብቻ አይደሉም፣ ከእነሱ ውጭ ሌሎችም ሊቀ ካህናት ነበሩ። ምን አይነት ካህናት? የኢየሱስ የጌታዬ ክህነት ከነዚህ ጋር አይመደብም። ኦኬ። ኢየሱስ የማን ልጅ ነው? የዳዊት። እዚህ ጋር አልጻፈው። ኢየሱስ የማን ልጅ ነው? የዳዊት። ኦኬ። ዳዊት የማን ልጅ ነው? የእሴይ። እሴይ ጋር ልቁም። ወደኋላ ከሄድኩ ብዙ አብርሃም ጋር ስለምደርስ ማለት ነው። እሴይ ነገዱ ከየት ነው? ከይሁዳ። አታንዛዛው ኤርሚያስ ኢየሱስ ነገዱ ከየት ነው? ከይሁዳ ነው። አሮን ነገዱ ከየት ነው? ከሌዊ ነው። ስለዚህ ክህነት ሙሴ በሕጉ ተናግሯል። በሕጉ ተናግሯል። የት? ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 እስከ 4 ድረስ። ከዚህ ካህን ግን ከዚህ ነገድ ግን ካህን ይወጣል ብሎ ሙሴ አልተናገረም። የት? ዕብራውያን መልእክት 7:11 ከ10 ጀምሮ ማለት ነው። ስለዚህ የኢየሱስ ሊቀ ካህን ዩኒክ ነው ማለት ነው። አዎ ይሁዳ ነገዱም የነገዱም አባት ካህን ተብሎ አልተጠራም። ክህነትን እግዚአብሔር ከ12ቱ አባቶች ሌዊን ብቻ ነው የመረጠው። የኢየሱስ ሊቀ ክህነት ከዚህ ነው። ስለዚህ ኢየሱስ በነበረበት ጌታ በምድር በነበረበት ዘመን ካህናት ነበሩ። ያው ምን አይነት ካህናት? ሌዋውያን ካህናት ማለት ነው። ይሄ ሌዊ ነው፣ ከነገደ ሌዊ ነው።
የመጥምቁ ዮሐንስም አባት ዘካርያስ ከነገደ ሌዊ ነው። ወንድማችንና አትደበቅ፣ ተደብቀሃል። ስልክ ከሆነ እሺ፣ አግኝተኸኛል። ሊቀ ካህናት ነበሩ። ያው እነዚህ ካህናት ናቸው የነበሩት። የጌታ ኢየሱስ ክርስቶስ ከእነሱ ጋር አይመደብም። ይኸው ጥያቄ መልሱ ይኸው እኮ ነው። አሁን የፈወሳቸው ንዕማን ነው ወይስ ቀያፋ? ሐና ነው ወይስ ቀያፋ ነው? ኦኬ፣ ወደ ሉቃስ ወንጌል መጽሐፍ ምዕራፍ 17 ላይ ልንመለስ ነው፣ ቅድም ያልካቸው ጋር ማለት ነው። እሺ፣ ከኦርቶዶክስ ነው ያልከኝ አይደል አንተ? አዎ። ኦኬ፣ እነዚህ ሉቃስ ወንጌል መጽሐፍ ምዕራፍ 17 ላይ ያሉት ስንት ሰዎች ናቸው ይላል የተፈወሱት? ማነው በለምጽ ተመተው የነበሩት ቁጥራቸው ስንት ነው ይላል? 10። ኢየሱስ ነው የፈወሳቸው ወይስ ኢየሱስ አይደለም እነዚህ ነው የፈወሳቸው? እሱ የሚፈወስበትን ቦታ ጠቆማቸው፣ ሄዱ። እነሱ ጋር ተፈውሰው መጡ። እሱን አመሰገኑ። የሚፈወሱበትን ቦታ አልጠቆማቸውም። ሂዱ አላቸው እኮ። የት? እንዲህ ወደ ካህናት ሂዱ፣ ራሳችሁን አሳዩ አላቸው። እዛ ሄደው አሳዩ ነው እንጂ ያሏቸው ይፈውሳችኋል አላቸው። ምንድን ነው ያሳዩት? ንገረኝ። ያሳዩትን ለምጻቸውን ያሳዩት፣ ኃጢአታቸውን ያሳዩት። ጥሩ ጥያቄ በቅንነት ስለጠየቅ አንድ ክፍል ሄጄ ላሳይና ከዛ በደንብ አሳያለሁ ወንድሜ። ቴንክ ዩ። ጥሩ ጠያቄ ነው አንተ። እግዚአብሔር ይባርክ። ኦኬ፣ ሉቃስ ወንጌል መጽሐፍ ላይና ማቴዎስ ላይ አንዳንድ ክፍል ላሳይና አጠራ አድርጌ አንብቤ ከዛ እመልሳለሁ። ሉቃስ 17 ላይ ጌታ ኢየሱስ ክርስቶስ ለምጽ ያለበትን ሰው ሂዱ ብሎ ያለበት እዚህ ጋር ብቻ አይደለም። ሉቃስ 17 ላይ አሁን አንተ የጠቀስከው ክፍል ላይ ብቻ አይደለም፣ በእነዚህ ክፍሎችም ላይ ሂዱ ብሎ ተናግሯል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 12 ላይ ከከተሞቹም በአንዲቱ ሳለ እነሆ ለምጽ የሞላበት ሰው ነበር ይላል። ኢየሱስንም አይቶ በፊት ወደቀና ጌታ ሆይ ብትወድስ ልታነጻኝ ትችላለህ ብሎ ለመነው። በነጠላ ነው የሚጠራው ሰውየውን፣ ለመነው። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ለቀቀው። ኢየሱስም ለማንም እንዳይናገር አዘዘው። ነገር ግን ሄደህ ራስህ ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻትህ ሙሴ እንዳዘው መስዋዕትን አቅርብ አለው ይላል። የማቴዎስ ወንጌል መጽሐፍ ምዕራፍ 8ንም ይሄንኑ በተመሳሳይ ወንጌላዊው እንደዚህ ይናገራል። ተመሳሳይ ታሪክ ነው የሉቃስን ማቴዎስ ደግሞ ሲጽፈው ቁጥር 1 ላይ ማለት ነው። ከተራራ በወረደ ጊዜ ብዙ ሕዝብን ተከተሉት። እነሆ ለምጻም ሰው ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ለቀቀው። ኢየሱስም ለማንም እንዳይናገር ተጠንቀቅ፣ ነገር ግን ራስን ሄደ ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይላል። ኦኬ፣ በዚህ ክፍል ላይ ታሪኩ ተመሳሳይ ታሪክ ነው። ሁለቱ አገልጋዮች ጽፈውታል። ሐዋርያው ማቴዎስ እና ከሐዋርያት ተርታ ባይመደብም የዓይን ምስክር ከሆነው ከሉቃስ ላይ ተጽፏል ማለት ነው። የሉቃስ 17 ላይ ያሉ እነኚህ ታሪኩ አንድ አይነት ታሪክ ነው፣ የተለያየ ቦታ ላይ ነው የተጻፈው። አንድ አይነት ትርክት ነው። የሉቃስ ወንጌል መጽሐፍ ምዕራፍ 17 ግን አንተ የጠቀስከው ላይ ስንት ሰዎች ናቸው? ሰዎቹ ሲጀምር የነበሩቱ 10 ሰዎች ናቸው። ያ አንድ ነው። እነዚህ ግን 10 ናቸው። ኦኬ፣ 10ሩንም ወደ አንዲት መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት ይላል። ከዛስ እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አቤቱ ማረን የተባለው ማን ነው? ጌታዬ ነው፣ ኢየሱስ ክርስቶስ ነው። አቤቱ ማረን የተባለው ያኛው ደግሞ ጌታ ሆይ ብትወድ አንጻኝ እያለ ነው የጮኸው። እነዚህ ማረን ነው፣ ያ ደግሞ አንጻኝ ነው። እወዳለሁ ንጻ አለ። አቤቱ ማረንስ ብለው ላሉትስ ከዛ ምን አላቸው? ማረን ብለው አሉት። እና ተመለስ ብራዘር ፕሊስ
ተደብቀሃል ሊያስወርዱ ይችላሉ። ስትደበቅ እንዳያስወርዱ እዚህ ቤት ሪፖርት ያደርጋሉ። እንደዚህ እያደረጉ እና ሊያስወርዱ ይችላሉ። ሌላ ጥቅስ ላመጣ ብዬ ነው። እሺ ችግር የለም። እዚህ ከነገርከኝ ችግር የለም። እዚህ ከነገርከኝ አወጣልሃለሁ። እሱን እንተባበራለን። ልብ በል እዛ ሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 12 እና ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 1 እና 2-3 ላይ የተጠቀሰው ተመሳሳይ ታሪክ ቢሆንም ስለ አንድ ለምጻም ሰው ነው። ያ ለምጻም ሰው ኢየሱስን አይቶት ብትወድ አንጻኝ ብሎ ሲለው እወዳለሁ ነጻ ብሎ አለው። ብትወድ አንጻኝ ነው ብሎ ወድቆ ሰገደለት ይላል። ሊሰገድለት ይገባል። ኦኬ። ስለዚህም ሰገደለት። ጌታም እወዳለሁ ነጻ አለው፣ ነጻ። ከዛስ ሄደህ ራስን ለካህን አሳያለው። ተመሳሳይ ቃል ነው የተጠቀመው። ሄደህ ራስን ለካህን አሳያለው። እዚህስ ራሳችሁን ለካህናት አሳዩ፣ ሂዱ ራሳችሁን ለካህናት ምን በሉ አሳዩ። ያንን ለካህን አሳይ ነው ብሎ ያለው፣ እነኚህንም ለካህናት አሳዩ ነው ብሎ ያላቸው። ኦኬ። ያንን ከለምጽ ፈውሶት ነው። እነዚህ ደግሞ ሂዱ አላቸው። አይቷቸዋል። ማረን ነው ብሎ ጮሁት። ያው እዚህ ጋር ማረን ብለው ሲጮሁ ያያቸዋል። በሩቅ ስለታዩ በሩቅ እየጮሁ ማረን አለ። አይቶም ይላል። አይቷቸዋል ማለት ነው። አይቷቸዋል ማለት ነው። አይቶም ማለት እነዛ ማረን እያሉ የሚጮሁ ሰዎች በለምጽ የተወረሱ ሰዎች ናቸው። አይቶም ብሎ የሚለው ለዚህ ነው። ምን ማረን ብለው የጮሁበት ነገር ገብቶታል ጌታ። የሰዎችን ጩኸት የሚረዳ አምላክ ነው። አይቶም የምትል ቃል አለች። ከዛስ ሂዱ አላቸው። ከዛስ እራሳችሁን ለካህናት አሳዩ አለ። እዛ ጋ አሁን እጁን አልጫነባቸውም። ሂዱ ነው ያላቸው። ያኛውን ግን ሉቃስ ወንጌል መጽሐፍ ማቴዎስ ወንጌል መጽሐፍ ምዕራፍ 8 ላይ ያለውን ማቴዎስ 8 እነሆ ለምጻም ቀርቦ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና ይላሉ። ኦ ሎርድ፣ የኔ አባት የኔ አባት የኔ አባት የኔ አባት። አያው እጁንም ዘርግቶ ዳሰሰውና ይላል። ይሄኛውን በተናጥል ያገኘውን ዳሰሰው። እነዚህን ግን መዳሰስ አያስፈልገውም። እጁንም ዳሶ የሚፈውስ ነው ጌታዬ። እጁንም ሳይዳስስ ቃል አውጥቶ የሚፈውስ ነው ኢየሱስ። ቃል ብቻ ተናገር ብላቴና ይፈወሳል ብሎ ሲል እንዳለው ማለት ነው። አየህ ታዲያ እነዚህን ቃል አውጥቶ ሂዱ ራሳችሁ ለካህን አሳዩ ነው ያላቸው። እየሄዱ እያለ የሉቃስ ወንጌል መጽሐፍ ምዕራፍ 17 ልመለስ። ቴንኪዩ ኔ አባት። አይቶም ሂዱ ራሳችሁ ለካህናት አሳዩ አላቸው። ሂዱ ራሳችሁ ለካህናት አሳዩና እነሱ ይፈውሷችሁ አላለም አይልም። እሱ የማይችለው እነሱ የሚችሉት አንዳች ነገር የለም። ሲጀምር ሌዋውያን ካህናት ናቸው። እነሱ ከለምጽ የመፈወስ ኃይሉም ስልጣኑም የላቸውም። ከለምጽ መፈወስ አንድ ጊዜ ብቻ በእስራኤል ታሪክ ላይ ተደርጓል። ማነው? 2 ጊዜ እና እንደዚህ ማርያም የሙሴ እህት። ቆይ አንዴ ምናቸውን የሚያሳዩት በዛው ንገረኝ። ያሳዩት ነገር ምንድን ነው? አሁን ያልገባኝ የካህናት አሳዩ ብሎ ያዘዛቸው ምንድን ነው? አልገባኝም። እሱን ንገረኝ። እነግርሃለሁ፣ አትቸኩልብኝ። ማርያም ተፈውሳለች። ሙሴ ጸልዮላት በለምጽ ተመታ ነበር። ኦኬ። ከዛስ ንዕማን ንግማን አልኩኝ። ንዕማን የሶርያዊ ንዕማን ይሄ በኤልሳ ጸሎት ተፈውሷል። የፈወሰው እግዚአብሔር እንጂ ኤልሳ አይደለም። በኤልሳ ላይ ያለው እግዚአብሔር መንፈስ ነውና። ኦኬ። ስለዚህ ሉቃስ 5 ላይ ያለውን ማቴዎስ 8 ላይ ያለውን ዳሰሰው ይላል። ያንን አንዱን ሰውዬ ከዛ ነጻ። ከነጻ በኋላ ሄደህ ራስን ለካህን አሳይ አለው። እነዚህን ደግሞ መዳሰስ አላስፈልገውም። ሲጮሁ አቤቱ ማረን እያሉ ሲጮሁ ጩኸታቸውን ሰምቶ የሚረዳ ጌታ አይቶም ይላል። ምናቸውን ያየው? ለምጻም ሰዎች መሆናቸውን አይቷል። ሌላ ምንም አይደለም ያየው። ከዛስ ሂዱ ራሳችሁ ለካህን አሳዩ አላቸው። እነሆም ሲሄዱ ነጹ ይላል። እየሄዱ እኮ ገና ካህናቱ ጋር ሳይደርሱ ሲሄዱ ነው የነጹት። ሄደው ካህናቱ ጋር ከደርሱ በኋላ አይደለም የነጹት። ገና በመንገድ እየሄዱ እያሉ ካህናቱ ለምሳሌ ነው ያልኩት። ካህናቱ እዚህ ጋር ቢሆኑ ኢየሱስ ያገኛቸው እዚህ ጋር ከሆነ ሂዱ እያላቸው እዚህ ጋር እያዘገሙ እየሄዱ እያሉ እዚህ ጋር ሲደርሱ ነጹ። ሲሄዱ ማለት ነው። ገና ካህናቱ ጋር አልደረሱም። ሲሄዱ ነጹ። ሲነጹ
9 በዛው መንገዳቸውን ቀጠሉ። አንዱ ግን ተመለሰና መጣና ኢየሱስ ጋር ወደቀና ሰገደለት። ያው የሚለው ነው። አይቶም ሄዶ ራሳችሁ ለካህን አሳዩ አለው። ከእነርሱም አንዱ እንደተፈወሰ ባየ ጊዜ ወዲያው እንደተፈወሰ ሲፈወስ እዚሁ ጋር መንገዱን መሄዱን አቁሞ ተመለሰ። ሂድ ብሎ ወደ አለው ጌታ ጋር ተመለሰና መጣና በጣም አይገርምም? ይሄ ሰው በጣም የሚገርም ማስተዋል ነው። ሲሄዱ ነው እየነጹ ያሉት። ካህናቱ ጋር ሄደው የሆነ ቅጠል ቀጥቅጠው እጃቸውን ጭነው ምናምን ነገር እንደዚህ አይደለም ያደርጉት። ሊፈውሱም አይችሉም። እነዛ ካህናት ሌዋውያን ካህናት ናቸው። አዎ ስልጣን አላቸው። አዎ ሊፈውሱ አይችሉም። ኦኬ። እናስ በመንገድ ላይ እየሄዱ እያሉ ግን 10ሩም ናቸው የተፈወሱት። አንዱ ግን እንደተፈወሰ ባየ ጊዜ በታላቅም ድምፅ እግዚአብሔርን እያመሰገነ እግዚአብሔርን እያከበረ ተመለሰ ይላል። ዋው! ከዛስ እያመሰገነውም ማንን? ኢየሱስና የሚያመሰግነው ማ? ያ ከለምጽ የዳነው አንዱ ሰውዬ ማን የፈወሰው? ምስጋና የተገባው ኢየሱስ ነው የተፈወሰው። ኦ የጌታዬ መንፈስ ሃሌሉያ! ምስጋና የተገባው ነዋ። ካህናት ፈውሰዋቸው ምስጋናውን ለኢየሱስ ፈውሱ ከነሱ የሚባል ነገር የለም። ካህናቱ አልፈወሱም፣ ሊፈውሱም አልቻሉም። የፈወሰው ኢየሱስ ነው። ቃል አውጥቶ የፈወሰው ኢየሱስ ነው። ቃል ተናገር ብላቴና ይፈወሳል ብሎ ባለው ሂድ ብሎ ሲለው በዚያን ቀን መምህሩ ጋር በደረስክ ሰዓት ላይ ከንዳዱ ለቀቀው አሉት። ውይ ብጮህ ደስ ባለኝ ነበር፣ ግን ሌሊት ነው። ነክቶህም ይፈውሳል፣ ቃል አውጥቶም ይፈውሳል። ሂዱ ብሎ ይፈውሳል፣ ናም ብሎ ይፈውሳል። ውስጤ የተቃጠለ በጌታ በኢየሱስ ክርስቶስም ክብር ለታላቁ ለስም ይሁን። የኔ አባት እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር ይላል። የሰማርያ ወገን ነበር፣ ከሰሜኑ እስራኤል የመጣ ማለት ነው። አየህ፣ በግንባሩ ወደቀ። ለምን? በግንባሩ የወደቀለት ነው ምስጋና የሚገባው። እንዴት ያመሰግነዋል? ምስጋና የተገባው ነው። ሂዱ ትፈወሳላችሁ። ማነው ሂዱ ራሳችሁ ለካህን አሳዩ ብሎ ያለው? ሲሄዱ እያለ ግን የፈወሳቸው የጌታ ኃይል ነው። እንዴት እንደተፈወሱ ቄሱም ሳይነካቸው፣ ቄሱም ጋር ሳይደርሱ፣ ካህኑም ጋር ሳይደርሱ፣ ኢየሱስም ሳይዳስሳቸው ቃል አውጥቶ የኔ አባት ለዘላለም ስም ይባል። ቃል አውጥቶ ፈወሳቸው። ድንቅ ነው፣ ታምር ነው። ታዲያ ሄዳችሁ ራሳችሁን ለካህን አሳዩ ብሎ ያለበት ታዲያ ምን ይሁንልኝ ብሎ ነው አይነት ከሆነ ጥያቄ ጥሩ ጥያቄ ነው። ይህን ጥያቄ በመጠየቅም ጌታም አይከፋም፣ እኔም አልከፋብህም። የካህናቱ ጋር ሄዶ ራስን ማሳየት ለምን አስፈለገ ታዲያ? ጌታ ከፈወሳቸው ነው። መልሱን ራሳቸው ማቴዎስና ሉቃስ ይመልሱልህ። ጌታዬ ስምህ ለዘላለም ይባረክ። እንዴት ድንቅ ነህ እኮ አባዬ። ዘርቶ ልዴ ይገዛልህ በእውነት። ከከተሞቹም አንዲቱ ሳለ እነሆ ለምጽ የሞላበት ሰው ነበር። ኢየሱስም አይቶ በፊቱ ወደቀና ጌታ ሆይ ብትወድስ ልታነጻኝ ትችላለህ ብሎ ለመነው። የሚለመነውን ጌታ ነው የለመነው። የማይለመን ካህን አይለመንም። ሌዋውያን ካህናት ምን ተብለው ይለመናሉ? ቢለመኑም አይሰጡም። ለምነኝ የምድርን ዳርቻ ለግዛት እሰጣለሁ ብሎ ያለው ለምነኝ፣ አንኳኩ ይከፈተላችኋል፣ ፈልጉ ታገኛላችሁ፣ እሹ ታገኛላችሁ ብሎ ያለው የሚለመን ማን ነው? አባት አለ፣ እግዚአብሔር አለ፣ ንጉሥ አለ፣ መድኃኒት አለ፣ እረኛ አለ፣ የዳዊት ልጅ አለ፣ የእግዚአብሔር ልጅ አለ። ለመነው። ከዛስ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ይህን ዳሶ ነው። እነዛን ግን ሳይዳስስ ነው፣ በቃል ብቻ። ኢየሱሴ ስም ይባረክ የኔ አባት። ወዲያውም ለምጹ ለቀቀው። ወዲያው ነው የለቀቀው። ከዛስ ለምን ወደ ካህናት ጋር ላከው? ወደ ካህናት ጋር የተላከበት ምክንያት ለሁለት ጉዳይ ነው። ወንድማችን ስራ እየገባሁ ነው። ማታ ሌላም ጥያቄ አለኝ። ወይት ግድ የለም ትጠይቃለች። እችን ብቻ ስማን፣ ከዛ ትጠይቃለች። እርሱም ለሁለት ጉዳይ ነው ጌታ የላከው ወደ ካህናቱ ጋር። አንደኛ ለእነርሱ ምስክር እንዲሆን፣ አንደኛ ይሄ ነው። ለእነርሱ ምን እንዲሆን? ምስክር። ሁለተኛስ ሙሴ ያዘዘውን መባ እንዲያቀርብ።
መባ እንዲያቀርብ ማለት ነው። በቃ ይሄው ነው። ሌላ ምንም ጋጋታ የለም። የካህናቱ ስራ ምንድን ነው? ይሄ ለምጻም ሰውዬ ይሄድልሃል እዛ ካህኑ ጋር። ካህኑ ደግሞ ዘሌዋውያን ላይ በባለፈው እንዳሳያችሁ ባይዘወይ በብዙ ነገር ተጣቤ ነው። ብሉይ ኪዳንን ዝም ብለን ብንዋኝበት ደስ ባለ ነበር። እየጮህን ማለት ነው፣ እልል እያልን እየነፈረቀን የምንሰማው እውነት ማለት ነው። የቃሉን መገለጥ 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 ማለት ነው። ኦኬ። እና ምን አለ ጌታ? ለሁለት ጉዳይ ነው የላከው። ራስህ ለካህን አሳይ። ለምን? አንደኛ ለእነሱ ምስክር እንዲሆን። ይሄ ሰውዬ እየተንቀዠቀዠ ጌታ እንዳለው ይሄዳል ወደ ካህኑ ጋር፣ ወደ ሊቀ ካህኑ ጋር ሲሄድ ይሄ ሊቀ ካህን ከዛሬ ስንት ዓመት ወይ ከዛሬ ስንት ወር በፊት ሊቀ ካህኑ ለምጽ በላዩ ላይ እንዳለበት አውቆ ከሰው ለይቶ ቤት ዘግቶበት አስቀምጦት ነበር። ቁስሉ ቋቁቻ ነው፣ ችፌ ነው፣ የሚመግል ነው፣ የሚያዥ ነው፣ እባጭ ነው፣ ቆረቆር ነው፣ ፎሮፎር ነው ብሎ የሚለውን ዘሌዋውያን ላይ እንዳለ ስለተጻፈ ይለይና ፀጉሩ እየነጣ የሚሄድ ከሆነ ለምጽ ነው፣ የለምጽ ሕግ ነው ብሎ ይለዋል። ካልሆነ ደግሞ ቋቁቻ ምናምን ነገር ከሆነ ወይ ደግሞ ችፌና እንደዚህ የሚመግልና የሚያዥ ከሆነ የሚደርቅ ከሆነ ይደርቃል። ካልሆነ ግን መልሶ ይዘጋበትና ሲደርቅ ወደ ቤቱ ይሄዳል፣ እንደ ሕጉ መደረግ ያለበትን። ለምጽ ከሆነ ግን ለምጽ ነው ብሎ ይለዋል። ካህኑ አይቶ ነው የሚዘጋበት፣ አይቶ ነው ከሕዝብ የሚለየው። ስለዚህ ይሄ ሰውዬ ተፈውሶ ይሄዳል ሊቀ ካህኑ ጋር። መምሬ ሌዋዊው ይሄኛው ከዚህ ይሄድልሃል እና ያገኘዋል ሊቀ ካህኑ። ሊቀ ካህኑ ይጠይቀዋል። ገና ሲያየውም ያውቀዋል። በመዝገብም ላይ ጭምር ተጽፈው ስለሚያዙ እና ምን ይላል? እግዚአብሔርን እያመሰገነ የአባቶቹን አምላክ ማንን? የእስራኤልን አምላክ እያመሰገነ ይሄኛው ሰውዬ እግዚአብሔርን እያመሰገነ አይደል ብላ ነው እያመሰገነ ይሄዳል። ሌዋውያን ካህናት ደግሞ ከለምጽ በሽታ የሚያድን እግዚአብሔር ብቻ መሆኑን ነው የሚያውቁት። ሌላ አንድም ሰው እንደማያድን ያውቃሉ። በኤልሳ እንኳን የተደረገው ታምር በእግዚአብሔር እንደተደረገ ነው የሚያውቁት። እንዲህ ዝም ብሎ ቅጠል ቀጥቅጠህ ዘቢብ ጠፍጥፈህ ቁስሉ ላይ ሰሩለት ብሎ ኢሳያስ በምሪት እንደሰጠ ለሕዝቅያስ ማለት ነው። እንደሱም እንኳን ቢሆን ምሪት ከሌለ በስተቀር ቅጠል አይደለም ግራዋ ብትቀጠቅጥ አይሆንም። በምሪት ነው። ኢሳያስ እንኳን የዘቢብ ጥፍጥፍ አምጥታችሁ በቁስሉ ላይ ሰሩለት አለ ይላል። የዘቢብ ጥፍጥፍ የሚሆን ምንም ቢታሰርለት በጌታ ምሪት ብቻ ከሆነ ማለት ነው። ግልጽ ነው አይደል? ይሄው ነው። ካልሆነ ግን ዝሆንም አምጥተህ ቁስሉ ላይ ብታድር አይድንም። ምሪት ያስፈልጋል። ምሪቱ አንዳንዴ ለምጽ ሲፈውስ እግዚአብሔር በእጅ ይነካና ይፈውሳል። ጌታ ኢየሱስ ክርስቶስ እንዳደርገው ዳሶ ፈወሰ። አንዳንዱንስ በቃል ብቻ ፈወሰ። ልክ ኤልሳ ጋር እንደነበረው። ኤልሳ ንዕማንን ሲያየው ምንድን ነው ያለው? ንዕማን እኮ ብሎ ነበር መጥቶ የቁስሉን ቦታ እየነካ እያሸ እየተሻሸ ይፈውሰኛል ብዬ ነበር አለ። ኤልሳ ግን በጣም በጣም እንዴት አይነት እኮ አባቶች ናቸው አንተዬ። ዲያስፖራ መጣ ከሶሪያ ሀገር። የሚገርም ነው። ከታላቋ ከሶሪያ ሀገር መጣ። ምንድነው እንትኑ ማዕረጉ? ኧረ የጦር ጀነራል ነው። እውነትህን ነው። በቃ እግዚአብሔር ለተቀቡት ለነገስታት ሁሉ እንዳገለግል ጠርቶኛል ምናምን ነገር ብሎ ኤልሳ እንደዚህ አቧራ የሚያነሳ ይመስላል? አያነሳም። ድሃም ሲመጣ አይንቅም። የጦር ጀነራል ሲመጣ እንትን አቧራ ነጋሪት አጨብጭቡልኝ ጎስሙልኝ አይልም። የጦር ጀነራል ቀይ ሪቫን ምንጣፍ አንጥፉላቸው ሊነጠፍላቸው ይገባል አይልም። ባጭሩ በዘመንኛው አማርኛ ኤልሳ አያካብድም። እሰይ ነብይ ማለት እንደዚህ ነው እንጂ አንተ አያካብድም። መጡ እየተባለ እንትን ፊሽካ ፒፕ አያደርግም። የለም ያኔ ፒፕ የሚል የለ። በፈረስ እንኳን ቢሆን በመጣበት ፈረስ ነው እና ከፈረሱ ወርዶ ይጠብቁ ተራውትን ተብሎ ማለት ነው። ተራውትን ይጠብቁ፣ የእርሶ መልዕክት እስኪመጣ ድረስ እዛው ዳር ይዘው ይጠብቁ።
ጌታዬ ኢየሱስ ዳሮትን ይዘው ይጠብቁ። የእርሶ መልእክት ገና አልመጣም። ነቢዩ የጌታ መልእክት ሲመጣ በዛው ባሉበት ይደርሶታል። ከፈረሶት ላይ ወርደው እዛው ዳቦ ቆሎትን እየቆረጠቡ ይጠብቁ። ኢየሱስ ምስክሬ እኮ አልኩህ። እዚህ ቀይ ምንጣፍ አናነጥፍም፣ እንዳታነጥፍ። አሁንማ ትውልዱ እኮ ራሱ ነው እየተነጠፈ ያለው። ቀይ ምንጣፍማ እኮ የለም። አሁን ትውልዱ ራሱ ነው የሚነጠፈው። ሂድብኝ የኔ ጌታ ባሪያ ምናምን ነገር እያለ ከዛም የተነሳ ነው አሁን አየህ ሊሳድቡ ሲፈልጉ ሂድባት ሂዱበት ይለዋል። እና ኤልሳ ዳቦ ቆሎህን እየቆረጠም ከዛው ጠብቅ ነዋ ወረፋ እስኪደርስ ማለት ነው። ኤልሳ ደግሞ እዛው ሰገነቱ ላይ እያለ ሄዶ ሰላም አይልም አላለውም። ታዲያ ይህን ትዕቢተኛ ነው ኤልሳ ብለህ ካልክ አንተ ነው ያልከው። ዕዳውን እዛው ትችለዋለህ። እኔ አባቶቼ ነቢያትን አልነካም እንደ እብድ ሰው ላለሁ እነሱ ላይ ያለ ግሬስ በእኛም ላይ አለ። በክርስቶስ ቤተክርስቲያን በአካሉ ላይ አለ፣ በእኔ ላይ አለ፣ እኔ ላይ ሰላም በስቶልኛል አለ። አልነካም። ድቦች መጥተው ቀረጣጥሞ ይሰብሩኛል ብዬ አይደለም። የተቀቡትን አንነካም። ግን በቃ አልሄድም፣ ሰላምታ አልሰጠም። ሰላምታም ከሆነ በቃ ሰላም በሉት እዛው ምናምን ነገር ብሎ እና ጠብቆ ነበር። ግን እሱ የመተሻሸት አገልግሎት መጥቶ ያሸ ነበር፣ ይነካ ነበር ይላል። አልነካም። ደስ አይልም። ኤልሳ ለኤልሳ እንዲያጨብጭቡለት በእውነት እንዲህ አይነት ነቢይ መድኃኔዓለም ዘራቸውን ያብዛየህ። እንደነኛ አይነት ነቢያት መጣ እንዴ ሂጅ እንጂ እውነትሽን ነው ከእንግሊዝ ነው የመጣው እየተባለ ማለት ነው። ለምን ከየትኛውም ከጨረቃ ለምን አትመጣ? ከእንግሊዝ ነው የመጣው። አዎ ልትበላ ፓውንድ ይዞ መጥቷል ብለን የኢየሱስን ጸጋ በቅቤና በዘይት ምናምን ነገር ልትነግድ በቀን አንዴ ከማይበላው ሰው 4 ጊዜ ነው 3 ጊዜ አስራት ይሰበስባሉ። የዘመኑ ጊያዞች ማለት ነው። ለምደው ግን ውስጥ የጨመራችሁኝ? ቆይ እናንተ አሁን እኔ በዚህ ጦርነት እንዲበዛ ነው እንዲ ይብዛ ጽድቁን ተናግረን ይብዛ። ኤርሚ ጠላት ለማብዛት ለምን አይበዛም አልኩ። በሙሉ ለምን አይነሱም? እፍ ብዬበታለሁ ውሃው ላይ እያልክ የጀሪካ ውሃ እንደዚህ ቡትልሄን እንትን እያልክ ይሄ መጋኛ የሆነ አገልግሎታችሁን እዚህ አቁሙ። ኤልሳ ሰላምታም አይሰጥም። ውሃው ላይ ነፍቼበታለሁ ተንፍሼበታለሁም አይልም። እና ጋሼ ንዕማን የእሱ መልእክት መጥቷል። ምንድን ነው? ነቢዩ እንዲህ ብለዋል። ምን አሉ? እመጣለሁ አሉ? አይ አላሉ። መጥተው እንትን አይሉ አይጸልዩልኝ? አይ መልእክቶት መጥተዋል። የእርሶ ፈውስ ያለው ዮርዳኖስ ነው። ነቢዩ ዶታይንና ቀርሜሎስ ነበር፣ ሁለቱ ቦታ ነበር የሚቀበለው። ልብ በለኝ ብራዘር፣ ዶታይን ወቀርሜሎስ ነበር ይቀመጥ የነበረው። ከቀርሜሎስ ከሆነ ርቀቱ የትየለሌ ነው፣ ዮርዳኖስ ድረስ። እግዚኦ። ዶታይንም ከሆነ ልክ እንደዛው ማለት ነው። ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ ነው ያስኬደው። ዮርዳኖስ ነው የእርሶ። የዛን ቀን ኤልሳ በቀርሜሎስ ላይ ከነበረ ኤልያስ በነበረበት አካባቢ ነበር ይቀመጥ የነበረው። አንዳንዴ በዶታይን አንዳንዴ በቀርሜሎስ ይቀመጥ ነበር። ቀርሜሎስ ማለት የሜዲትራኒያን ባህር ዳርቻ። ከቀርሜሎስ እዛ ብዙ ጊዜ ነብዩ ስለማይታጣ እዛ ስለነበረ ቀጥታ ወደ እስራኤል ካርታ እንሄዳለን። ተነካዋለህ ማለት ነው። ወዴት? ወደ ዮርዳኖስ። እዛ ነው ፈውስ ያለልህ። አደብህን ገዝተህ እንደ ድመት በእግርህ የሚሆን በምን መሄድ ነው? በሰረገላ የሚሆን። አዎ እኔም እንደዚህ ነው ማስኬድህ። ጌታ ካመጣሁ ካላመጣሁ ጭጭ ብለን ወንጌል እንሰብካለና መጥቶ ቢያሸኝ ቢተሻሸኝ እንደዚህ የሚባል ነገር የለም። ይኸውልህ ሃይፋይ ማለት ቀርሜሎስ ተራራ ያለበት አካባቢ ነው። ቀርሜሎስ እዚህ ነው፣ ማውንት ካርሜል። ዮርዳኖስ ከሆነ ያዘዘለት ይታይ ወደዚህ ማለት ነው። ዮርዳኖስ ወንዝ ይታያል። አዎ
እና ይህን ሁሉ ኪሎ ሜትር ላቆራርጥ በቃ ትእዛዙ መጥቷል። እዛ ይሄዱና እና ነብዩ ደግሞ ያለው 7 ጊዜ ብቅ ጥልቅ ይበሉ። ማንም አይከተለኝም አገልጋይ የለም። ይኸው ነው መልዕክቱ። አገልጋይ ስለተከተሎት አይደለም፣ ቃል ወጥቶሎታል ከሰማይ። ይህንን ካደረጉ ይፈወሳሉ። እኔ እንዲህ አይነት አገልግሎት ነው ናፈቀኝ። አንተ ጌታ ከቀባ እንደዚህ ቀባ፣ ጌታ ካስነሳ እንደዚህ ያስነሳ። መጡ ምቱላቸው። እነ እዩ ጩፋ ባለፈው ያደርጉት እንደነበረው ማለት ነው። አንድ ማት ባጃጅ ደግሞ ባጃጅ ወይኔ መንቶፍና ጓንዴ የታጠቀ የጠቅላይ ሚኒስትር አብይ በጡረታ የወጡ ኮማንዶች በግራና በቀኝ አሰልፎልህ ኤልሳን እኮ እኔ እያየሁት ነው እኮ የማወራህ በመንፈስ በእውነት ለመናገር መጽሐፉ ሳነበው ስዕላዊ መግለጫው ይመጣብኛል። ታውቃለህ እንዴት አይነት ቆፍጣና ነብይ ነው አንተዬ! እማያሸረግድ መጡ የማይል በቃ መልክቶት መጥቷል። ጀረናል እማን የሱ ፈውስ ያለው ዮርዳኖስ ነው። ዮርዳኖስ ሩቅ ነው እኮ በቃ ንካው ሂድ፣ እዛ ነው ያለው ፈውሱ። ነብዩ አዟል። እሱ የጌታ ባሪያ ነው። ጌታ ነግሮታል። የዮርዳኖስ ነው የሱ ፈውስ ያለው እና ወንዙ አይደለም የሚፈውሱት። ጌታ ግን እዛ ሲሄዱ ነው የሚፈውሱት ብሏል። ይሄዱ እዚያ አይለፋለፉ ነው። ዳቦ ቆሎ በሆን እየቆረጠም ሂድ። አዎ በዛው በተፈወሰበት እንደገና ደግሞ ወደ ሀገርህ ሂድ። ነቢዩን አላገኛቸውም። ከሳቸው ጋር ፎቶ አልነሳም። ፎቶ የለም። ደስ አይልም። ቴንኪዩ ጌታዬ ኢየሱስ። በእውነት ውስጤን ለምደው እንደዚህ ቅጥል የምታደርገው ብያለም። እንደዚህ በመንፈስ ታንደኝ ደስ ይለኛል። የለም ፎቶም የለም። ከሳቸው ጋር አራት አልበላ ምናምን ነገር እጃቸውን ጭነው ይጸልያሉ። ለመጡ ሰዎች በጓሮ በኩል እያስገቡ የለም እንዲህ አይነት ነገር። ይሄ ጓሮ ድመታም መንፈስ አልኩ እኮ እንደ ድመት ጓሮ የምትሉ ማለት ነው። ድመታም መንፈስ በጓሮ በኩል አስገብተው ለባለ ራእዮች ምናምን ነገር ብሎ የለም። ኤልሳ ጋር እንዲህ አይነት ማጭበርበር የለም። ባለ ራእዩ ራሱ ነው ነብዩ ማለት ነው። አዎ ብርና ካባ ልብስ ጭኖ የመጣውን ለነብዩ ብሎ የሚለውን አልቀበልም ብሎ የሚል በጌታ በኢየሱስ ክርስቶስ ኢትዮጵያዊ ሰደኝ ጌታ በእውነት በጌታ ጊዜ አልፎክርም። ጌታ የሰጠኝን ነው የምሰብከው፣ ግን ይውሰደኝ። አንዱ ተንቀዥቅዦ ስበክ ብሎ መቼም በር ሊያመቻች ይችላል። ጉድ ይፈላል። ላይቭ ነው ቀጥታ ደግኜ በቡጢም ተረባርቦ ይመቱኝ ከሆነ ላይቭ ትቀርጹና ትይዙታላችሁ። ለግዚቢት ትይዘዋለህ። ጌታ ኢየሱስ ምስክር ነው። ካሜራዬን ደግኜ ማለት ቲክቶክ ላይቭ አድርጌው ነው የምሰብከው። እናንተን አይተው እንዲፈሩ ብዬ እኮ አይደለም። ይለይልናል። ኤርሚ የተቀባ ምናምን ነገር ብሎ አንዱ መቼም በደስ ሳይቀናኝ አልመለስም አይደል? እኔ ባዘጋጅ ስለማይመጡ ፒፒ ይላል እዚህ። አየህ ኤልሳ ግን ፒፒ አያስብል። ፒፒ ብሎ የሚል የሚመጣ ካለ በውጭ ቆመ ምናምን ብሎ የሚል ማለት ነው ባጭሩ።
ከለምጽ ተፈወሰ። ጌታ ኢየሱስ እግዚአብሔር ነው በለምጽ የፈወሰው። ያ እግዚአብሔር የዳዊት ልጅ ኢየሱስ ነው። የዳዊት ልጅ ኢየሱስ ነው በኤልሳ ላይ ሆኖ የፈወሰው ንዕማንን፣ የሶርያውን ንዕማንን። አለቅ። ስለዚህ ካህናቱ ይፈውሳሉ ወይ? አይፈውሱም። የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ይፈውሳሉ ወይ? ቆንጅዬ ፈዋሽ ነው። ስጋ ላይ የወጣ ለምጽ ብቻ ሳይሆን የነፍስን ለምጽ ሁሉ የሚፈውስ ማለት ነው። የኃጢአት ለምጽ ሰንኮፉን ንቅል አድርጎ የሚፈውስ ድንቅ ፈዋሽ ነው። ለዘለዓለም ቅዱስ ስሙ የተባረከ ይሁን። ጥያቄውን ጠይቆ ሄዷል። ጥሩ ጥያቄን የጠይቀው ይኸው ነው። እንግዲህ ተባረኩ። ወንድምነህ ቤት ከፍታለህ ዳንዬ? አለ ዳንዬ ወንድምነት አለ በውስጤ ሰላም በስቶልኛል። ዳንዬ የለህ? እሺ ከሌሉ ወንድሞች ዳጊሻዬ ተኝቶ ሊሆን ይችላል፣ መውረድ አለበት። እሱ አሜሪካ ስላለ ድንገት እንዳይለው ብዬ ነው። እኛ ከዘጋም በኋላ ሌላ ሰው ቤት እንዳያስገባው። ለእግዚአብሔር ክብር ይሁን። ጌታ ሆይ እጅግ አድርገን እናመሰግንሃለን። አንተ ጻድቅ አምላክ ነህ፣ ጽድቅን ትወዳለህ። አንተ ቅዱስ አምላክ ነህ፣ ቅድስናን ትወዳለህ። አባት ሆይ እባክህ እርዳን። በዚህ ትውልድ መካከል እንዳናሳፍርህ እርዳን። አባዬ አንተ ካረዳህን ሰው በኃይሉ ችሎት ይበረታ ዘንድ አይችልምና አንተ ካረዳህን፣ ጸጋ ካላበረታን በዓይናችን ከምናየው ርኩሰት መራቅ አንችልም። በስጋችን ከምናደርገው በአእምሯችን ከምናስበው እርኩሰት መራቅ አንችልም። ጸጋህ ዓለማዊ ምኞትና ኃጢአትን ያስክዳል። ለእኔም ለእህቶቼም ለወንድሞቼም ይህን ድምፅ ለሚሰሙ ሁሉ በቅን ልብ በፊት እጸልያለሁ። እባክህ ደመና ሰማያትን እንደሚሸፍን፣ ውኆች በሰማይ ላይ እንደሚሰበሰቡ፣ ዝናብን እንደምታደርግ፣ ምድርን እንደሚያረሰርሳት እንድታበቅል እንደሚያደርጋት ጌታዊ ጽድቅን እንድናበቅል፣ እውነት እንድናበቅል፣ አንተን መፍራት፣ ቅድስናን፣ ፍቅርን፣ ምሕረትን፣ ርኅራኄ እንድናበቅል ዕለት ዕለት የአንተን መንፈስ እንደ ደመና ክብር ይሸፍነን። ቀኝህና የፊትህ ብርሃን ይብራልን። እህቶቼና ወንድሞቼን እኔንም እርዳን። አካል የሆነች ቤተክርስቲያንን እርዳን። እግዚአብሔር አንተን በሚፈራ ሕይወት እንድንወጣ እንድንገባ እርዳን። በእውነት አሳድገን ብለን እንደዘምርን ጌታ ኢየሱስ ሆይ በእውነት አሳድገን። አባዬ ከኖርን ለአንተ ልይታ አድርጎልን ለይቶልን እንድንኖር ለአንተ ተለይተን እንድንኖር ለአንተ እትብታችን በዓለም ውስጥ እያለን ከዓለም ጋር የተገመድንበት ገመድ እንዲበጠስ፣ ከዓለም ጋር የተሰፋንበት ነገር እግዚአብሔር በኢየሱስም እንዲበጠስ እንዲቀደድ፣ በዓለም ሳሉ ጠብቃቸው ብለን እንደጸለይክልን ዓለም ትክክል ነው ያለውን ትክክል ነው ብለን እንዳንል፣ በዚህ ዓለም እያለን ዓለም ያጸደቀውን ነገር እንዳናጸድቅ፣ አንተ የኮነንከውን እንዳናጸድቅ፣ አንተ ያጸደቅከውንም እንዳንኮንን እንድትረዳን በስምህ እለምንሃለሁ። እኔንም ወንድሞቼና እህቶቼን ሁሉ በጌታ በኢየሱስ ክርስቶስም የዘመናችን ቁጥር በአንተ እጅ ነው። ባሪያህ ዳዊት እንዳለ ነፍሴ ሁልጊዜ በአንተ እጅ ውስጥ ናት ብሎ እንዳለ የእያንዳንዳችን ነፍስ በአንተ እጅ ውስጥ ናት። መንገዳችንና እስትንፋሳችንን በእጅህ ያዝክ። የሰራዊት ጌታ እግዚአብሔር አደራ ብዬ እልሃለሁ። ስለ እኔም ስለ ወንድሞቼም ስለ እህቶቼም ስለ ልጆቻችን ሚስት ያላቸው እንደኔ ለሚስቶቻቸው፣ ባል ያላቸው እህቶቼ ለባሎቻቸው፣ ስለ ዘመዶቻችን፣ ስለ ስራችን፣ የኛ ስለሆነው ነገር ሁሉ አባዬ አደራ፣ የኔ አባት አደራ፣ ጌታ ኢየሱስ አደራ፣ የእህቴን ነገር አደራ፣ የወንድሞቼን ነገር አደራ፣ የልጆቻቸውን ጉዳይ አደራ፣ የኔን የልጆቼን የሚስቴን ጉዳይ አደራ፣ የአገልግሎታችን የዘመናችንን ቁጥር አደራ አደራ ለማትበላው ለአንተ
ባሪያህ ዳዊት እንዳለ ነፍሴ ሁልጊዜ በአንተ እጅ ውስጥ ናት ብሎ እንዳለ አደራ አባዬ በጨካኞች እጅ ላይ አትጣለን። በራሳችን ስተት፣ በክፉ ሰዎች ምክር፣ በሰይጣን ወጥመድ ተጠላልፈን እንዳንወድቅ ባሪያን ጠብቀን። አንተን የሚፈሩ ከቀስት ያመልጡ ዘንድ ለሚፈሩ ምልክትን እየሰጠ የምታስመልጥ የአባቶች አምላክ ማዳንህ ከማዕበሉ የሚፈጥነው የእግዚአብሔር ልጅ ኢየሱስ እግዚአብሔር በሕይወታችን ላይ ከነፈሰ ከየትኛውም ወጀብና ማዕበሉ የሚታዘዝልህ የእግዚአብሔር ልጅ ኢየሱስ ጸጥ እንዲል እንድታዘው በስም ጸልያለሁ። የምንለምን በቀሪ የሕይወት ዘመናችን ያንተን የወንጌልን እውነት እንድንሰብክ ለእህቶችና ለወንድሞቼ ለእኔም ጸጋህ እንድታበዛለን ከትናንትና ይልቅ ለዛሬ ከዛሬ ይልቅ ለነገ እግዚአብሔር በሰጠህን የሕይወት ዘመን በመንፈስ ቅዱስ ኃይል ማዳንህን መናገር እንድንችል ድፍረትን የጥበብና የማስተዋልን ቃልን የመረዳት መንፈስ እንድታፈስብን ጸልያለሁ። የጥበብ ሁሉ ምንጭ ነህ። የጥበብና የእውቀት ሁሉ መዝገብ በሱ ዘንድ ነው። ማንም በሚያባብል ቃል አያስታችሁ ተብሎ በቅዱስ ቃል እንደተጻፈ የኔ ጌታ ኢየሱስ ደጉ ኢየሱስ እለምንሃለሁ። ማንም ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እሱም ይሰጠዋል ተብሎ እንደተባለ ለዳንኤል ጥበብን የሰጠህ ለልጆቻችን ለእኔም ለወንድሞቼ ለእህቶቼም ጥበብን ስጠን። ለሰለሞንና ለባስልኤል ጥበብን የሰጠህ ማስተዋልን የሰጠህ ሕዝብ አስተዳደርን የሰጠህ የእጆቻቸውን ስራ የባረክላቸው እግዚአብሔር በጌታ በኢየሱስ ክርስቶስም በምድርም በሰማያዊም በረከት የባረካቸው የአባቶቻችን አምላክ እግዚአብሔር በስምህ እዚህ ያሉ ወንድሞቼና እህቶቼን በስምህ ባርካቸዋለሁ። የነሱና የነሱ የሆነ ነገር ሁሉ ልጆቻቸው፣ ዘራቸው ሁሉ መንታ ይውለዱ። የሚጨነግፍ ነገር በቤታቸው አይገኝ። በጌታ በኢየሱስ ክርስቶስም ሞት፣ ድንጋጤ እግዚአብሔር በቤታቸው አይገኝ። የሚሰሙት ነገር ሁሉ እግዚአብሔር የዘላለም አምላክ ልባቸውን የሚያርድ ነገር እንዳይሰሙ መልካምን የምስራች እንድታሰማቸው ለሞት የተጻፈ ደብዳቤ ለሕይወት እንዲቀየር እግዚአብሔር በስምህ ጸልያለሁ። ጠላት ያጠመደው ወጥመድ እግዚአብሔር ረግጠውት እንዳያዙ እህቶቼና ወንድሞቼ እኔም ልጆቻችንና የኛ የሆነው ነገር ሁሉ እግዚአብሔር ወጥመዱን እየሰበርክ የምታስመልጥ የሰራዊት ጌታ ቅዱስ እግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ቅዱስ ነህ። አንተ ከኛ ጋር ነህ። ስለዚህ ወጥመዱን ሰብረህ ታስመልጠናለህ። የዘላለም አምላክ በጌታ በኢየሱስ ክርስቶስም ጥያቄ በሆነብን ነገር ሁሉ ላይ መልስ ካንተ ዘንድ አለና እግዚአብሔር ሆይ ያንተ መልስ በሕይወታችን በቤታችን ይፍጠንልን። መታመኛችን አንተ ነህ። የዘላለም መጠጊያችን አንተ ነህ። ሁልጊዜ ጸሎቴም ልመናችንም ጸሎታችንም እንባችንም በፊት እናፈሳለን። ትሰማናለህ። ልጆቼ ብለህ ጠራህን አይደል ጌታ ኢየሱስ? ትሰማታለህ። እህቴን በፊት ስታነባ ታያታለህ። ጌታ ኢየሱስ ታየናለህ እኮ የኔ አባት ታየናለህ እኮ። እግዚአብሔር ሩቅ አይደለም፣ የቅርብ አምላክ ነህ። ታያታለህ እኮ የእህቴን እንባ የእህቴን ጸሎት፣ የወንድሜን እንባ የወንድሜን ጸሎት፣ የኔን እንባ የኔን ጸሎት፣ ጥያቄያችን ሁሉ ትሰማለህ፣ ታያለህ። በጊዜው ሁሉን ውብ አድርገህ የምትሰራ የአብርሃም አምላክ በእያንዳንዳችን ላይ በየጓዳችን መልስ እግዚአብሔር ከአንተ ዘንድ ስለሚፈጥንልን ክብር ለአንተ ይሆን። እንዳለቀስን አንቀርም። ጉድለታችን በአንተ ይሞላል። ሰባራችን በአንተ ይጠገናል። የሞተብን ነገር በአንተ ትንሣኤ ያገኛል። የጠፋብን ነገር በአንተ ይገኛል። ጌታ ኢየሱስ አንተ እጅ ላይ ተበላሽቶ የቀረ ነገር የለም። የእግዚአብሔር ልጅ የዳዊት ልጅ አንተ እጅ ላይ ተበላሽቶ የቀረ ነገር የለም። ነገሬ በአንተ እጅ ላይ ሆኖ ተበላሻ አልልም። እኔ ራሴ በአንተ እጅ ላይ ነኝ ያለሁትኝ። እኛ የራሳችን በአንተ እጅ ላይ ነው ያለነው። ቀኝህና የፊት ብርሃን በርቶልናል። በዘላለም ክንዶች ይዘህናል። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። የሰጠኝ አባቴ ከሁሉ ይበልጣልና እናንተ በእኔ እጅ ናችሁ ብለህናል። አዎ በአንተ እጅ ላይ ሆነ ነገራችን አይበላሽም፣ ዘመናችን አይበላሽም፣ ትዳራችን አይበላሽም፣ ልጆቻችን አይበላሽም፣ በረከታችን አይበላሽም፣ ጤንነታችን አይበላሽም። የተበላሸውን ነገር ታስተካክለዋለህ። የወደቀውን ነገር ታነሳዋለህ። የሳተውን ነገር ትመልሳለህ። የተሰበረውን ነገር ትጠግናለህ። ያዘነውንም ታጽናናለህ። የራቀውን ታቀርባለህ። የአባቶቻችን አምላክ ሕያው እኮ ነህ ጌታዬ፣ ሕያው እኮ ነህ አባባ፣ ሕያው እኮ ነህ ጌታ ኢየሱስ፣ ሕያው እኮ ነህ ደጉ ኢየሱስ። ቅዱስ ስምህ ለዘላለም ይባረክ። ቴንኪው የኔ አባት፣ ቴንኪው ጌታ ኢየሱስ፣ ቴንኪው የኔ ጌታ፣ ቴንኪው የኔ ጌታ። የለመንህን ብቻ አለም ከለመንህ በላይ አብልጠህ የምታደርግ ጌታ ነህ። ቴንኪው የኔ ጌታ፣ ለዘላለም ስም ይባረክ። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም
በዙፋንህ ላይ ለተቀመጥከው ለታረድኸው በግ ከባህሪ አባትህ ከአብና ከመንፈስ ቅዱስ ጋር ምስጋናና ሞገስ ዝማሬና አምልኮ ከዘላለም እስከ ዘላለም ላንተ ይሁን። እናመሰግንሃለን። ቴንኪው አባዬ፣ ቴንኪው ጌታ፣ ቴንኪው የኔ አባት፣ ቴንኪው የኔ አባት። ልመናችንን ያልናቅ የምሰማን እኮ ነህ፣ ሩቅ እኮ አይደለም አባ። በእውነት ለሚጠይቁ ድምፅን ታሰማለህ፣ ትናገራለህ አባዬ። ሩቅ እኮ አይደለም ጌታ ኢየሱስ። ጌታ ኢየሱስ አንተ እኮ የልብ ነህ፣ አንተ እኮ የቅርብ ነህ፣ አንተ እኮ ከስትንፋሳችን ይልቅ የቀረብክ ነህ። አንተ እኮ ከወዳጅ አብልጠህ የምትጠጋጋ ወዳጅ ነህ። አንተ እኮ ትልቅ ሆነህ እኔን አናገኝም። የኔን ጸሎት ትሰማለህ፣ የወንድሜን ጸሎት ትሰማለህ፣ የእህቶቼን ጸሎት ትሰማለህ። ከምድር ዳርቻ ወደ አንተ የሚጮቱን ትሰማለህ። በቀን በሌሊት የሚያነቡትን እንባ ትሰማለህ፣ ታያለህ። አባይ ስሜ ይባረክ። ቴንኪው ጌታዬ፣ ቴንኪው ጌታዬ ስላልናከን፣ መንፈስ ስላለ፣ መገኘት ስላለ፣ ጠረን ስለሚሰማ ቴንኪው የዳዊት ልጅ፣ ቴንኪው የእግዚአብሔር ልጅ፣ ቴንኪው የእግዚአብሔር ልጅ። ብናጠፋም አንተ እግር ስር ነው ወድቀን ማረን ብለን የምንለው። በለምጽ የተመታው ሰው ወድቆ ብትወድ ስልታነጻኝ ትወዳለህ ብሎ ባለ ሰዓት እወዳለሁ ነፃ ያልክ፣ ለምጻሙን ትወዳለህ ለማንጻት፣ የሞተን ትወዳለህ ለማስነሳት፣ የራቀውን ትወዳለህ ለማቅረብ፣ የአባቶቻችን አምላክ ትወዳለህ፣ በጉድለታችን ሙላትን ለማድረግ ትወዳለህ፣ የጠፋብን ነገር እንዲገኝ ትወዳለህ፣ ምርኳችን እንዲመለስ ትወዳለህ። እኛ በአንተ እጅ ላይ ነን፣ አንተም በእኛ ውስጥ ነው ያለው። ነገራችን ከአንተ የተነሳ ይሰራል። የእህቴ ነገር ከአንተ የተነሳ ይሰራል። የወንድሜ ነገር ከአንተ የተነሳ ይሰራል። የእኔ ነገር፣ የልጆቻችን የዘመናቸው ቁጥር ነገር ከአንተ የተነሳ፣ የሀገራችን የምንኖርበት አገር፣ የዚች ዓለም ጉዳይ ከአንተ የተነሳ ይሰራል። እግዚአብሔር ሆይ በስምህ ጸልያለሁ። ቴንኪው የኔ አባት። ክብር ለአንተ ይሁን። ቴንኪው ጌታዬ ኢየሱስ፣ እናመሰግንሃለን። በኢየሱስ ክርስቶስ ያው ስም ተባረኩ ወንድሞቼ እና እህቶቼ። ጸጋ ይብዛላችሁ። መንፈሳችሁን ከሚያረክስ ነገር ውጡና ጸልዩ። ውጡና መጽሐፍ ቅዱስን አንብቡ። በዚህ ምስጋና በዚህ ደስታ ዋሉ። ለእግዚአብሔር ክብር ይሁን። እኩለ ሌሊት መጣ። 9 ሰዓት ከ33 ደቂቃ ተቀምጠናል። ብዙ ሰው መጥቶ ሀሳቡን እንዲነግረን ብሎ እንጂ ይህን ያህል የሚያስቀምጥ ነገር ሆኖ አይደለም። እንቀመጥ። 90 ሰዓት አይደለም፣ ለምን 90 ዓመት አንቀመጥም? እግዚአብሔር ቢጨምርልን። ለቁም ነገር ነው፣ ለእውነት ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላሙን ወንድሞችና እህቶቼ። እርምዬ ተባረክልን። ጌታ ኢየሱስ ይባርክ። በእውነት በብዙ ተባርከናል። እኔ በብዙ ተባርክ ያለው ጌታ ኢየሱስ ዘመንክን ይባርክ። በእውነት አንተ በዚህ ውስጥ እያገለገልክ እኔ በጣም የእንትና መዝሙር ነበር በውስጥ ሲመላለስ የነበረው አድራሻዬ መስቀሉ ስር ነው የሚለው መዝሙር። ማዕበሉም ንፋሱም ሰራይ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ። ማዕበሉም ንፋሱም ሰራይ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ። መንፈስ ቅዱስ በዚህ አለ። የጌታ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። የጌታ ስም ይባረክ። ከአንተ ስር ነው መገኛችን፣ ከአንተ ጋር ነው መሆን የሚሻለን። ጌታ ሆይ ቆንጥጠን፣ ገስጸን፣ ምከረን፣ መልሰን እንመለሳለን፣ እንመለሳለን፣ እንመለሳለን። ልባችንን ላንተ እንከፍታለን። የክብር ንጉሥ ይገባ ዘንድ እናንተ መኳንንቶች ደጆችን ክፈቱ ይላል መዝሙረ ዳዊት 22:23 በቅንፍ ላይ። ማን ይገባ ዘንድ? የክብር ንጉሥ። የክብር ንጉሥ ማን ነው? ኢየሱስ።
ልባችንን ከፍተን ከጌታ ጋር መሆን ይሁንልን። እንዲገባ እሱ እንዲነግስ እሱ እንዲታይ እሱ እንዲከብር እሱ ልቆ እንዲታይ ሌላ ነገር እንዳይታይ መገኛችን መስቀሉ ስር ይሁን። ስለሱ ስናወራ እንገኝ፣ ስለሱ ስንተርክ እንገኝ። ከከሰሱን ኢየሱስን አወሩ ብለው ይክሰሱን። ኤርሚዬ ከከሰሱ ስለ ኢየሱስ ስታወራ ይክሰሱ። ስለ ኢየሱስ አወራ ብለው ይናገሩ። መታወቂያ እሱ ይሁንልህ፣ መገኛ እሱ ይሁንልህ። የኔ ጌታ ስምህ ይባረክ። እናመሰግንሃለን አንተ በዚህ ስላለ ስለምትመክረን፣ ስለምትገስጸን፣ ወዳጅ ስለሆንከን፣ አባት ስለሆንከን እናመሰግንሃለን። ስምህ ይባረክ ጌታዬ፣ ስምህ ይባረክ፣ ስምህ ይባረክ። የእስራኤል ቅዱስ እግዚአብሔር ስምህ ይባረክ፣ ስምህ ይባረክ። ጌታ ቃል የለኝም ጌታ፣ እኔ ኮልታፋ ነኝ አውቃለሁ። ስምህ ይባረክ። ድንቅ መካር፣ ኃያል ብርቱ ጀግና የኔ ጌታ ስምህ ይባረክ። እግዚአብሔር ወይ በዚህ ቤት የሚሰሙት ቃል ልባቸውን ይንካ፣ የደነደነው ይነካ፣ ልባቸው ይቅለጥ፣ ይሸነፉ፣ ለክብርህ ይንበርከኩ፣ እጅ ይስጡ። እግዚአብሔር ወይ መጥቶ መመላለስ አይሁንባቸው፣ ከምንጩ ጋር ይጣበቁ። አባ ስምህ ይባረክ። አሜን። ቴንኪዩ። ተባረኪ መቅድዬ። ጸጋ ይብዛላችሁ ወንድሞቼ እና እህቶቼ፣ ተባረኩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በርቱ፣ መንፈሳችሁን ጠብቁ። የባሰ ነገር ሊመጣ እንደሚችል አስረግጬ ነው የምነግራችሁ። መንፈሳችሁን ጠብቁ። ተባረኩ። እኛ ወደ ወንጌሉና ወደ አገልግሎቱ ዛሬ ለጥያቄ እንኳን ጊዜ ቦታ ሰጠንም ብላችሁ ስላላችሁን የከፈትኩትኝ ከዚህ በኋላ ለሌላ አገልግሎት ቀድሞ በምናገለግለው አገልግሎት በዛ ለመቀጠል ብቻ ነው ቤት የምከፍተው። ጥያቄ አለኝ ብሎ የሚመጣ ሰው